ጸሐፍት በተለያዩ ጊዜያቶች የሚያዳብሩት ኢጎ እንዳለ ይነገራል። የጽሁፍ ስራዎች በጣም መነበባቸውን ተከትሎ ያዳበርከው የተለወጠ ስሜት አለ ሆይ? እንደ ኩራትም ሊሆን ይችላል። አረንጃ ባህሪው መጀመሪያው ነው። አሁን የደራሲ ለመሆን ጺሜን ማሳደግ ጸጉሬን ምናምን ይመስላል አይደል? ግን አይደለም። ልጅ ሆኜ ራሱ እናቴ አያቴ ጋር ነው የምኖረው። እናቴ ድንገት ከመጣች ነው እዚህ ውስጥ አስገብታ ጭንቅላቴን የምታጥበኝ። ራሴ እንደዚህ ጉልበተኛ ናት፣ እፈራታለሁ። ጭንቅላቴን አጥባ ቅባት ቀብታኝ ተንከርፍፌ ሰውነቴ ቀፎኝ ነው አያቴ ጋር የምሄደው። ኩሽና እናስደጓ ሲሉ አፈር አነሳና እዚህ ላይ አድርጋለሁ። ስለዚህ ደራሲ የመሆን ጉዳይ አይደለም ይሄን እንድትረሳ የሚያደርገው። ከመጀመሪያም ለዚህ ጉዳይ ግድ የለኝም። ጨዋታው ላይ ምኑ ላይ አተኩራለሁ። የሚተኮሩ ነገሮች ላይ ያለው ፊልም ወዳለው ምናምን እንጂ ሰውነቴን የመጠበቅ ምናምን ንጽህና እሱም ሌላ ክህሎት ነው እኮ። ያን ክህሎት ነፍጎናል። ደግ አደረገ ደግሞ አንዳንዴ እሱን ሰጥቶ ሌላ ቢዘኝ ቢያጥቀኝ ቢስኖር እና ይሄ እሱን ጉዳይ አይደለም። የባህሪ ለውጥ ደራሲ ከመሆን በኋላ የመጣ ምንም ነገር የለም። አብሮ ያደጉ እኮ ያያሉ አይደል? እቺ የተናገርካትን ማይተው ይታዘባሉ። ስለዚህ ደራሲ ለመምሰል ድሮ የምንመኘው ወጣት እያለን ለምሳሌ የፍካት ወጣት ደራሲያን ማህበር ነበር አይደል? እንዲህ አይነት ኮትም ምን ነበር። አሁን እዚህ አይነት አንድ ሶስት ሳይኖረኝ አይቀርም። ለምንድን ነው እዚህ ውስጥ መጽሐፍ ከተም የበዓሉ ግርማ እንደሱ ይላል። ከአድማስ ባሻገር ለኃይለ ማርያም ኮት ኪሱ ውስጥ 2 መጽሐፍ አይጠፋም ይላል። የሚያችን ኮፒ ማድረጋችን ነው። እንመኝ ነበር ወደዚህ የሆነ ኪሱ እንደዚህ ጓደኞቼ ማለፍ ያልፍ ሳያቸው እሱም ይሄንን ኮት ያዘወትራል። ከዚህ ኮት ውጪ ደራሲነት የመጣው የመንፈስ ለውጥ አለ ብዬ አላስብም። ምናልባት ኮፒ ያረኳት ይችል ኮት ብቻ ይሆናል መጽሐፍ እዚህ ውስጥ ለመክተት ስለሚመች። አሁን ደግሞ ዘመን ያመጣልን ቆዳ ቦርሳ አለ እኮ እሱን መግዛት አቃተኝ። ባለፈው 1400 አሉ። ደነገጥኩ። በቃ 1400 ብር ለብዙ ሰው ይሆናል። ያችን ቦርሳ ከሚይዝ በቃ ይቅርችን እኮ ተቀጥላለሁ ብዬ ሳልገዛ 3 ጠይቄ ሳልገዛ ቀረ። ምክንያቱም የማይቅሳል ብሩ እኮ ይወራል 1400 ምንም አይደለም። ግን ሌላ ሰው ጋር ደግሞ ያ ብር ቢገባ የኑሮ ዋስትናን የሚያረጋግጥበት ወይም ደግሞ አትሊስት አንድ ወር ወይ 15 ቀን የሚያርፍበት ይሆናል። ያችን ቆዳ ቦርሳ ገዝቼን ያንጠልጥዬ እዛ የጎደለ ሳይ ራሴን ሶቅስ ነው የምኖረው። ስለዚህ አልግዛ ይቅርብኝ ብዬ ከውጭ የሚመጡ ዘመዶችን እየጠበቅኩ ጓደኞች እሱም ቦርሳ እንዳይመጡ ከመገዛ ይሻለኛል። አንድ ጓደኛዬ ካመጣልኝ ዋጋውን ለአንድ ለሚያስፈልገው ሰው እሰጣለሁ። ያው ዞሮ አይደል ፊት ፎርወርድ ወደፊት መስጠት እንደሱ እናደርጋለን ብለን አስበናል። በምትጽፋቸው ጽሁፎች ውስጥ የተለያዩ ታሪካዊ ሁነቶችን ታካትታለህ። ለነዛ ታሪካዊ ሁነቶች ምን ያህል ነው ዝግጅት የምታደርገው? ያው ዝግጅት አሁን የሚገርም እንኳን መጽሐፍ ስጽፍ አርቲክል እንኳን ስጽፍ ለዛ አርቲክል ልጽፍ ስለ አይደለም መዘጋጀው ቀድሞ ያነበብኳቸው ማህት መጽሐፎች አሉ። ከነሱ ውስጥ የሚይዛቸው ኖቶች አሉ። ያንን የሚመለከት ከሆነ ቀጥታ ወደ መጽሐፉ ሄዳለሁ። ማስታወስና ገጹ ነው ሊጠፋኝ የሚችለው እንጂ ሁነቱ ትዝ ይለኛል። ለኔ የአርቲክልም ሆነ የመጽሐፍ ጭብጥ ተገቢና ልክ ያለ ማስረጃ ይሆናል ብዬ ሳስብ ቀድሞ ምናልባትም ከ10 ከ12 ከ20 ዓመት በፊት ወደ አነበብኳቸው ስራዎች ነው የሚሄደው እንጂ እንደገና አዲስ መጽሐፍ ልጽፍ ነውና ጥናት ላርግ ተነስቼ ምናምን ምለው የለም። ቀድሞ ያነበብኳቸው መጽሐፎች ትዝ ይሉኛል። ወደ እነሱ ሄዶ ከነዛ ውስጥ መውሰድ ነው። ይሄ ደግሞ ተገቢ ነው። ያቺ 40 ዓመት መጠበቅ ነበረብኝ ያልኩት የጠቀመኝ ለዚህ ነው። እነዛ 40 ዓመት ሳይሆን ከ20 ወይም እንደዛ ዓመት ያህል እያነበብኩ ነው የቆየሁት። ለመቼ ምን እንደምጠቀምበት አላውቅም። አሁን የማነበው መጽሐፍ መቼ እንደምጠቀምበት ሁሉ አላውቅም። ግን ከምጽፍበት ጉዳይ ጋር ተያያዥነት ሲኖረው ቶሎ ብዬ ወደዛ መጽሐፍ ሄዳለሁ። ቤቴ ካለ ከሌለ ከሌላም ሰው ተወሽው ገዝቼ ለአርቲክሉ ወይም ለመጽሐፉ ማካተቻ
ማዳበሪያነት እጠቀማለሁ። ሌሎቹም ደራሲዎች ጋር ይሄው ቢሆን ነው ጥሩ። ዛሬ ያነሳውን ጭብጥ በዛሬ ንባብ ለማዳበር መሞከር በራሱ ድክመት ይኖረዋል። ወይም ደግሞ አጋጭ ጠንከር ያለ አንባቢ እንደ ስብሐት አይነት በፊት ማረገው እንደሱ ነበር። አርቲክል ሳነብ የንባብ መጠኔም ዝቅ ያለ ምናምን ስለሆነ ቶሎ ስብሐት ጋይድና እንዲህ ጉዳይ ላይ ልጽፍ ነበር ስለ ይሄ መጽሐፍ ይለኛል። በዛ ጽሁፍ የሚያስፈልጉ መረጃዎችን ገንጥዬ አልወስድም። መጽሐፉን ከቻልኩ ፈልጌ ምኑን አነባለሁ። ስብሐት ጋር ያለው ነገር እኔ ጋር እንዲቀር ማለት ነው። እነዛ ነገሮች ረድተውኛል። የንባብ መንገድህን ሁሉ አቋራጭ ያደርጉልሃል። ዙሪያ ጥምጥም አትሄድም። ያነበበ ሰው እንትን መጽሐፍ አንብበሃል ካለ ጥሩ ነው ጠቆመ። ምናልባት 10 አንብቦ 9ን ጥሎ ይሆናል እሱም ያነሳው። ስለዚህ አቋራጭ የንባብ አቋራጭ ይሆናል። አሁን ግን ግድ በምሰራቸው ስራዎች ላይ እዛው አክቹዋሊ የሆነ ጥናት አላረግም። ከዚህ በፊት ካነበብኳቸው ለማምጣት ሙከራ አደርጋለሁ። እንደው በጽሁፍ ስራዎች ውስጥ አንባቢ ምን ይፈልጋል የሚለውና አንተ መጽሐፍ የምትፈልግበትን መንገድ እንዴት ነው የምታጣጥመው? አዎ ለአንባቢ ምን ፈልገ የኔ ጉዳይ አይደለም። በይበልጥ መጽሐፉ ተጀምሮ እስኪያልቅ ድረስ አንተ ወደ ማህበረሰቡ የምትሄድ ከሆነ የጥሩ ደራሲነት መንፈስ አይደለም። ማህበረሰቡ ወደ አንተ ንባብ ነው መምጣት ያለበት። ደበበ ሰይፉ ደጋግሞ እንደሱ ይላል። ጎጎል ወደ ሩሲያ ሰዎች ቢሄድ ነው ጥሩ ወይስ የሩሲያ ሰዎች ወደ ጎጎል ቢመጡ ይላል። የጎጎል ዋናው ደራሲ ስለሆነ ስለዚህ ማህበረሰብ ወደ ጎጎል ቢሄድ ነው ጥሩ የሚሆነው። ጎጎልን አንጥሮ ድክመቱንም ጥንካሬውንም ቢያቅ ነው አናላይዝ ቢያደርግ ነው አንባቢው ጥሩ የሚሆነው እንጂ ይሄንን ብጽፍ አይገባም ስለዚህ በዚህ አሳንሽ ጽፌ ምናምን ቢል ጎጎል ለጎጎልም አይሆንም ለማህበረሰቡም አይሆንም። ስለዚህ ጎጎል ወደ ህብረተሰቡ ከመሄድ ህብረተሰቡ ወደ ጎጎል ቢመጣ ነው ጥሩ የሚባለው። ትክክል ነው። እኔም እስከ ጽፍ ድረስ አንባቢዎችን አላስብም። መንፈስ እንደሚመራኝ ነው። ሰው እኮ የሚያጓራው እዚህ ላለው ኦዲየንስ አይደለም አይደል? እንደማጓራት ነው። ስታጓራ የራስህ ከውስጥ ያለውን ግፊቶችና መስራት የምትፈልጋቸውን መሰረት አድርገህ ነው። ከዛ በኋላ ግን ለሚመጣው መጽሐፍ ፊድባክ ይሆናል። ማን የት እንዴት ምናምን ወደፊት ለምትሰራቸው ስራዎች ማዳበሪያ የሚሆነን ነገር ከዚህኛው መጽሐፍ ልታገኝ ትችላለህ። በአስተያየት ፊድባኩ ነው የሚያገናኝህ እንጂ ከመስራት በፊት አይደለም ከኦዲየንስ ጋር መገናኘት ያለብህ። ሁሉም ደራሲ እንደሱ ቢሆን ነው ጥሩ የሚሆነው። አለዛ እስከ ቅሌት ድረስ ያደርሳል። ማህበረሰብ አይተህ የምትጽፍ ከሆነ መንፈስ አይተህ የምትጽፍ ከሆነ ወይም ደግሞ ከራስ ጋር የማይታረቅ ነገር መሰረት አድርገህ ለመጻፍ የምትሞክር ከሆነ መጨረሻ ላይ ይታወቃል እኮ ህብረተሰቡ በደንብ ያውቃል። ምን መሰረት አድርገህ የትኛውን መጽሐፍ መሰረት አድርገህ የትኛውን መንፈስ መሰረት አድርገህ እንደጻፍክ ያውቃል። ያን ቅሩ ወደ መጥፋቱም ይደርሳል። ያለፈው መጽሐፍ 9 ዓመት ሙሉ ህብረተሰብ ሳልፈልግ ራሴን በመፈለግ ውስጥ ነው ያሳለፍኩት። አሁን ግን ህብረተሰቡ ፈልጎ አግኝቶኛል ብዬ ነው የማስበው። ከዚህ በኋላ አለማየሁ ምን አሰበ ምን ጻፈ ብሎ ያስባሉ እንጂ እኛ የምናስበውን ጻፈልን ብሎ ይጠብቃሉ ብዬ አላስብም። ስለዚህ ከመጽሐፍ በፊት ኦዲየንስ አስቤ አላውቅም። ራሴን ብቻ ነው መሰረት አድርጌ የምጽፈው። ተቀባይነቱን ጭምር አላስብም። አሁን እኔ መጽሐፍ ተቀባይነት ያገኛል ብዬ በፍጹም አላሰብኩም። ማሰብም አልፈልግም። አሰላለሁ 100 ተሸጣው 100 ጊዜ 10 አስላለኝ ይላል። 1000 ሰው አንብቦኛል በቃ ወደ ቤቴ ገባለሁ አበቃ እንጂ ከመጽሐፉ ከመሰራቱ በፊት ይሄን ያህል እያልኩ ማስላቱን ለደራሲ ቅሌትን ነውርም ነው ብዬ አስባለሁ። በጽሁፍ ስራዎች ውስጥ ሚስጥር አዘል የሆኑ ወይም ደግሞ የተወሰኑ ሰዎች ብቻ የሚረዷቸውን ነገሮች ታስተላልፋለህ ወይም እንደ ትንቢት የሚነሱ ነገሮችን? የመጽሐፎች አንዳንዴ እንደሱ ይሆናሉ። የደራሲነት እንደሱ ነው። በምትጽፍበት ሰዓት ውስጥ ያለህ ስቴት ኦፍ ማይንድ ማለት ያለህበት ሙድ ምናምን ላንተም እንትን ስትል ላታውቀው ትችላለህ። ተጽፎ ሳያልቅ በምትጽፍበት ሰዓት የምታስበውን ነገር አንዳንዴ ከጻፍክ በኋላ ልትረሳው ትችላለህ። ከዛ ሰው አንብቦ ሲነግርህ ነው እንደ አዲስ አዌር የምትሆነው።
እንደሱም የሆኑ ነገሮች አሉ። ሚስጥር የሚመስሉ ነገሮችም አሉ። መጽሐፍ ምናልባት ስጽፋቸው አስቤያቸው ይሆናል። ከጻፍኳቸው በኋላ ግን አላስባቸውም። አሁን ወሪሳ ልክ እንደሱ ነው። ሌየር አለው። የመጀመሪያ ሌየር አለው፣ ሁለተኛ ሌየር አለው። በአንደኛው ሌየር ብቻ ከሄድክ እየሳክ ትጨርሰዋለህ። ግን ሁለተኛ ሌየር ጋር ከደረስክ ወሪሳን አንብበህ ታለቅሳለህ እንጂ አጽፍም። ስለዚህ ሁለት ስቴት ኦፍ ማይንድ ውስጥ ያሉ ነገሮች አሉት ማለት ነው። መልኩ ልክ ድሮ እንደምናየው እንዲህ ስታረቅ ቅይር፣ እንደዚህ ስታረቅ ቅይር እንደሚለው ማለት ነው። አንዳንዶቹ ወሪሳን አንብበን በሳቅ ፍርስ አለን ሲሉ ልክ ነው ላሉ። አንድ ጓደኛዬ ደግሞ በጣም ፈራው፣ በጣም አለቀስኩ አለች። በቃ እሱ ስቴት ኦፍ ማይንድ ውስጥ እንድትገባ የሚያደርግ ሌላ ሚኒንግ ነበረው መጽሐፉ ማለት ነው። እና እነሱ እንደዚህ ኢንተርፕሪቴሽን ላይ የምደርስበት ከፍና ዝቅ የአራት ኪሎ ጉዳይ ይታወሳል። 4 ኪሎ ከመፍረሱ ከአራት ዓመት የተነበየው ነገርና አሁን ደግሞ መለየት ሞት ነው በሚለው መጽሐፍ ላይ ጠቅላይ ሚኒስትሩ ከቁርበቱ ጋር ይምከሩ ያሉበትን ነገር ማንሳት ፈልጌ ነው። ያው እሱ አሁን እንግዲህ ካልኩሌቲቭ ነው ባለም እንደሱ ነው። እኔ ከድርሰትን ከመንፈስ ከምናምን ጋር ማገናኘት ጥሩ አይደለም ብዬ አስባለሁ። ግን አንዳንዴ ሰው ሚስጥር ነው እኮ አይደል? አይምሮ የት እንደሚደርስ ሁሉ አታውቅም፣ ራስህን አትረዳውም። ያለውን ጉልበት በአግባቡ ላናውቀው የምንችለው ተፈጥሮ ነው ውስጣችን ያለው። እና ስጽፍ የሆነ ስቴት ኦፍ ማይንድ ውስጥ የሆነ ነገር የሚታይ ሊኖር ይችላል። አይምሮ አሁን ቁጭ ብለህ በኡኑ ጊዜ የማያሰላው ነገር ያኔ ሌሊት ቁጭ ብለህ ስጽፍ የሚያሰላቸው ነገሮች ይኖራሉ። ይሄማ ፍንጭ ከታየ እዚህ ጋር መድረሱ አይቀርም ብለህ የምታስባቸው እነሱ ሲሆኑ ታያለህ። ብዙ ነገሮች ላይ ነው እንደሱ ሲሆን የምታየው። ሁለት አቀባበል አላቸው በ4 ኪሎ ውስጥ። አንዱ ትንቢት ተናገረ ይላል፣ አንዳንዱ ደግሞ አሟረተም ይላል። ማሟረተም ትንቢት መናገር የተለያዩ ነገሮች ቢሆንም ግን ትርጓሜ ውስጥ ታገኛቸዋለህ መጽሐፎች ውስጥ። እዚህ መለያየት ሞት ውስጥ ልክ እንደዛው የሚታይ ያዘመመ ነገር አለ። ያዘመመው ነገር ሊቃና ወይም ሊወድቅ የሚችልባቸው ምክንያቶች እንዳሉ ይገባሃል። እና የሚያሳስበህ ቁጭ ብለህ ስታስበው ካንተ አልፈህ ትውልድን ጭምር ጥያቄ ምልክት ውስጥ እንድታስገባ የሚያደርግ ምን በኔ ዘመን ባልሆነ ይሄ ብለህ የምታስባቸው ነገሮች አሉ። እነሱን ትጽፋቸዋለህ። ግን ሄዶ ነገሩን ከሰራኸው ከጥቂት ዓመታት በኋላ ሲሆን ታየዋለህ። አንዳንዴ ሲነገሩ ሁሉ ራስህ እንድትጠራጠር ያደርጋል። ግን ምንም አይደለም። ያ እንደ መጥፎ መታየት የለበትም። አዝማሚያዎችን እያየህ መሄድ እና አይምሮንም ለቀቅ አድርጎ እንደ ልቡ እንዲያስብ መተው ነው የሚመስለኝ እኔ። አሁን የሙሉ ጊዜ ደራሲ የሙሉ ጊዜ ጸሐፊ ነህ። አሁን ፈተና ምንድነው የሙሉ ጊዜ ጸሐፊ መሆን? ምን እየተላመድኩት መታል። አንዳንዴ በአለቃ ስር መሆንን እንደ ባርነት ተቆጥሮ ይሆናል። ግን ቀስ በቀስ ራስህ ፎርም ታደርጋለህ። የራስህ አለቃ ከራስህ ውስጥ ይወጣል። ስለዚህ መቼም ቢሆን ነፃነት የሚባል ነገር የለም ማለት ነው። ራስህን የሚወቅስ ራስህን የሚጠይቅህ አብዝተህ የምታነብ ከሆነ መቼ ነው የምጽፈው የሚልህ አለቃ ከውስጥ ይወጣል። አብዝተህ የምጽፍ ከሆነ ደግሞ መቼ ነው የምታነበው የሚልህ ይመጣል። አብዝተህ ትዝናና እንደሆነ የሚልህ ይመጣል። ስለዚህ ይሄ ውጫዊውን አለቃ ሸሽቼ የሙሉ ጊዜ ደራሲ ነኝ ስል የራስህ አለቃ ደግሞ ከራሱ ውስጥ ይወጣል። እሱ ጥሩ ነው መጥፎ ነው ማለት አይደለም። ህሊና የሚባለው እሱ ነው። ሚዛን ይጠይቃል ሁልጊዜም ህሊና። ያጋደለ ነገር ካለ ብቅ ይላል። ያንን ማመጣጠን ተገቢነት አለውና ካለቃ ሸሽተን ወደ ሌላ አለቃ ነው የገባነው። የሙሉ ጊዜ ደራሲ የሙሉ ጊዜ ጸሐፊ ስትሆን ግን ጥሩ ነው ይሄኛው። ሰው ለማግኘት ሰዓት አልጠብቅም። ሰው ለማግኘት ጊዜ አልመርጥም። ሰው ለማግኘት ብዙ የሚያደናቅፉኝ ነገሮች የሉ። እነዚህ መታደል ናቸው። ከዛ ውጪ ደግሞ በዚህ ሰዓት ዴድላይን በዚህ ገባ በዚህ ወጣ የታለ ደረሰ እያልክ ካንተው ጋር የምትጨነቅበት ነገር የለም። ግን ቢሆንም የሙሉ ጊዜ ደራሲ ራሱ
ተግዳሮቶች አሉት፣ የሚያስቸግሩ ነገሮች ግን ሪሌቲቭሊ ጥሩ ነው። ዓለም ላይ ስትኖር ይሄ ነው ግዴታና ግዴታዎች ናቸው የሚመሩት ህይወትን። ግዴታ በዛም በኩል አለ፣ ግዴታ በዚህኛው ህይወት ውስጥ አለ። ግዴታ በዛኛው ላይፍ ውስጥ ነበር፣ ግዴታ ደግሞ በዚህ በሙሉ ጊዜ ደራሲነት ውስጥም አለ። ስለዚህ ያው ከህይወት ጋር እንዲህ የተዋወቅክ ነው የምትቀጥለው። በኢትዮጵያ ታሪክ ላይ የምትጠቅሰው ሰው አለ አለክስ? አይ የለም። ምናልባት እዚህ ዘመን ላይ የምንወቃቀሳቸው ብዙ ነገሮች ይኖሩ ይሆናል እንጂ በፊት መደረግ ያለበትን ነገር ነው አድርገው ያለፉት የሚመስለኝ የአባቶቻችን በሙሉ እናቶቻችንም ጭምር። ምክንያቱም ውጤቱን አይተናል። እጃችን ላይ የተረከብናትን ሀገር መመልከት ነው። በብዙ አውሬዎች የተከበበችን ሀገር ባለችበት መንገድ አቆይቶ ወደ ትውልድ ማስተላለፍ ምን ያህል መከራ እንደሆነ ሁላችንም እናውቃለን። ስለዚህ ሊወቀሱ አይችሉም። በእያንዳንዱ ውሳኔያቸው ውስጥ ከኋላ የሚመለከቱት ነበር። እኛ ደግሞ ከጫፍ እስከ ጫፍ ድረስ በአንድ አይነት መንፈስ መቀጠላችን ሁላችንንም ከባርነት ነፃ ሆነን እንድንቆይ እስካሁን ድረስ አድርጎናል ብዬ አስባለሁ። ለምሳሌ ወደ ከፋ ምናምን አካባቢ ላይ ጋሾ ሺሮኬ ምናምን የሚባሉ ንጉስ ነበሩ አይደል? ከምኒልክ ጋር የመጨረሻዋን ጦርነት ሊያደርጉ ሲሉ የሚረዷቸው የውጭ ፈረንጆች መጡ። ምን ያሉት? ይሄ የወንድማማቾች ጦርነት ነው፣ የእናንተን እርዳታ አንጠይቅም። እኔ ካሸነፍኩ ኢትዮጵያን እገዛለሁ፣ እሱ ካሸነፈ ኢትዮጵያን ይገዛል። ስለዚህ እናንተ ጣልቃ ገብነት የሚያስፈልግ አይደለም ብለ መወሰን ከትልቁ አውሬ መከላከል ነው። እነሱ የፈልጉት ሁልጊዜ እንርዳ የሚሉት የምትለያይበትን መንገድ ነበር አይደል? ግን ሳትለያይ መቆየት በራሱ የአባቶቻችንን ያለፈውን ትውልድ አክብረን እንድንይዝ ነው የሚያደርገው። ሌላ ይቀር ልጅ ኢያሱ እንኳን አንድ መጽሐፍ ላይ ሳነብ እንደዛ በተጨነቁበት ሰዓት ላይ ማለት የመሃሉን ስልጣናቸውን አጥተው እስከ አፋር ድረስ ሄደው ነበር። አፋር ላይ ሆኖ አንድ እሳቸው ተከታይ ምንድነው ያላቸው? እንግሊዞችን እርዳታ እንጠይቃቸው እዚሁ አሉ ኬንያ ውስጥ። ስለዚህ በዚህ መጠን እንደዚህ በመጠይቃቸው እኮ ሊረዱን ይችላሉ ሲል ህዝቡን የሚያስወቅስ ነገር ላይ እንትናል። ወንድሞች እኮ ናቸው እዛ ያሉት ስልጣኑን የያዙት። ከቻለን አባቴን ሊረዱን እየተዘጋጁ ነው። እነሱ ሊረዱን ከሆነ መልሰን ስልጣን እንይዛለን፣ ግን ህዝቡን እዳ ውስጥ የሚከት ፊርማ አላኖርም አሉ። ይሄ ትልቅ ዋይዝ ልበሰፊነት ነው። እነዚህ ነገሮች ነቅሶ አውጥቶ ሁልጊዜም የመንፈስ መቀስቀሻ ማድረግ ነው ጥሩ የሚሆነው። መሞቃቀሱን አየነው እኮ ለብዙ አመታት ውጤቱን እየተገነዘብን የፈለግነውን ነገር ሊያመጣልን አልቻለም። ስለዚህ ጥሩ ነገሮችን ከታሪክ ውስጥ ብዙም ማወቃቀሱትን እያወጡ መንፈስ መቀስቀሻ እዚህ መጽሐፍ ውስጥ ያደረኩት እንደሱ ነው። ይሄ ትውልድ የራቀበት ያላገኘው እኔ በንባብ ያገኘሁት ወይም ደግሞ ብዬ በመስማት ያገኘሁትን ወደ አዲሱ ትውልድ ለማስተላለፍ የሞከርኩት። ከየትኛውም መጽሐፍ በላይ የዚህኛው መጽሐፍ አቀባበል ማማሩ እኔም እንደተቀበለኝ የቆጠርኩት ይህን ትውልድ። ምክንያቱም እኔንና የኔን ኢትዮጵያ ነው እዚህ መጽሐፍ ውስጥ ያስቀመጥኩት። እኔና የኔ ኢትዮጵያ ወደዚህኛው ወደ አዲሱ ትውልድ ውስጥ የሚገባበት እድል ተከፈተ ማለት ነው የዚህ መጽሐፍ መነበብ። ስለዚህ አትሊስት የኖርኩበትን ዘመን ራሴንም አብሮኝ ተባባሪ የሆኑትን የትውልድ አካሎች ወቅሼ ያለፈውንም ነቅሼ ምን ብዬ ያቀረብኩበት ስራ ስለሆነ ምናልባት ወደፊት መመዘነው በዚህኛው ስራ ነው ብዬ አስባለሁ። የኔ ፎቶግራፍ እንደ ማለት ነው ይሄኛው ስራ። ግጥም ወይም ደግሞ ተውኔት የፊልም ስክሪፕት በታውቃለህ? አይ አልጽፍም። አንዳንድ ስቶሪዎች አሉ ጭንቅላቴ ውስጥ የሚብላሉ። በግጥምም አይሆንም በሾርት ስቶሪም አልሆን ይላሉ፣ በልብ ወለድ አይሆንም ሲሉ በፊልም ስክሪፕት ለመጻፍ ሞክራለሁ። ግን የተሳካ አይደለም ማለት አይሆንልኝማ። እኔ እንደ ልብ ወለድ አስፍቼ ማሰብ ነው የምችለው። ሾርት ስቶሪም በጣም ጥቂት ናቸው የጻፍኳቸው። ግጥምም አይሆንልኝም፣ ያኛውም አይሆንም። በድራማም አልሞከርኩም። ሁሉንም ነገር እግዚአብሔር እንዲሰጥ አይጠየቅም እኮ። በሆነ ዘርፍ ውስጥ
የተሻለ መነበብ የምትችልበት እድል ከተገኘ ጥሩ ነው። ስዕል ሞክር ነበር በፊት እና ወደ በኋላ ላይ ደግሞ እንደ እብደትም አድርጎ ይመስል አምጡልኝ ስላለው አልኩ። ቀለሙን መጣ ምንም መጣ ሳይው ግን አዳዲስ ወጣት አሪፍ ሰዓሊዎች አሉ። እንደውም ሰው ማስቸግረው እንደገና ለተቸግሬ ይሄ በተሻለና ሚዲያ የምጠቀምበት ቦታ ካለ ያው በደንብ ለሚጠቀምበት ሰው መልቀቅ ያለብኝ እና ስዕሉንም ተውኩ። ግጥምም አያስፈልግም፣ ቲያትሩም ይቅርብኝ፣ የፊልም ስክሪፕቱም አያስፈልግም። እዚቹ እነዚህ ልቦለዶች፣ አርቲክሎች፣ ያጫጭር ልቦለዶች ላይ የጻፍኩ መቀጠሉ የመጨረሻ ውሳኔ። የምትወደው ምግብ ምንድን ነው አሌክስ? እንግዲህ ብዙ እንግዲህ አበሻ ሽሮ ሲልሽ ይወጣጣል፣ ክትፎ ወይ ምናምን ቁርጥ ሲሄድ ምን ነው የሚሆነው? እንግዲህ ምን አይነት ደስ ይላል ሲባል ቁርጥ ክትፎ ማለት ህልም ነው። ምግብ ሲሆን ግን ግድ የለኝም ማለት ሰላጣ በጣም እወዳለሁ ካገኘሁ፣ ሽሮም ካገኘሁ እወዳለሁ፣ ምስርም ካገኘሁ እወዳለሁ። ከስጋ ትንሽ ፈቀቅ ብል እመርጣለሁ ብዙ ጊዜ። ግን ደግሞ አይሆንም የሚድህ ክትንትን ስትቆርጥ ካላየ ደስ አይለው፣ ያኔ ህልሜ ፉልፊል አደረገ ማለት ነው። ስለዚህ ብዙ ጊዜ ያቺ ሽሮ የምስር ሰላጣ ምናምን ሲሆን ደስ ይለኛል። ካልሆነ ደግሞ ተደበላልቆ ትንሽ ስጋ ቢመጣ ምንም አልልም። ያን ያህል ግን አያሳስበኝም የምግብ ጉዳይ። ድሮ ማጣትም ያስቸግረኝ ነበር። አሁን ኖርማሊ ደግሞ ሁልጊዜም ወደ ታች መጎተት ነው ጥሩ የሚሆነው ከፍ ከማድረግ። ለምሳሌ አንድ ጊዜ የሚበላውን ሁለት እናበለዋለን፣ ሁለት ጊዜ የሚበላውን ሶስት ጊዜ እናበለዋለን ማለት የፖለቲሽያን ኢሹ ነው የሚመስለኝ፣ የፖለቲካ ሰዎች እንጂ ደራሲ አይደለም። ሶስት የምንበላውን ሁለት እናረጋዋለን፣ ሁለት የምንበላውን በቀን አንድ እናረጋዋለን ማለት ነው ለደራሲ የሚጠቅመው። ከምግቡ ጋር ያለው ግንኙነት እየቀነሰ ቢመጣ ብዙ ጊዜ ምሳ ብቻ ነው የሚበላው። ከዛ በኋላ በጣም ማታ የሚያስቸግረኝ ከሆነ በቆሎ ገዛለሁ። አንድ ሌላ ደራሲ ነው መከረኝ። ጭቆን ይባላል እኮ አንተ መግዛት አትችልም፣ ሂደህ ግዛና መሳቢያ ውስጥ አስቀምጥ፣ ቆሎ ቋንጣ አስቀምጥ እና ሲርብ ትንሽ እሱን ትቀምሳለህ፣ ሌሊት መውጣት ስለማትችል አለኝ። ሞቱን ሞከርኩ ግን አልቻልኩም በቃ። እና ሌሊት ስትፈልግ ካሳንቺስ እንደልብህ ነው እኮ ሻይና ፓስቲም አለታች ስድስተኛ ጋር እዚህ ፊት ለፊትም ደግሞ ብስኩትና ውሃ ይዞ የሚቀመጥ አለ። አያስቸግርም፣ ገነት ናት ካሳንቺስ። ከዚህ የተነሳን ቀን ነው እንግዲህ ውሃ ይበላል። ከመጠጥስ ምንድን ነው ያስደስት? መጠጥ አሁን በፊት ጥገኝነቱን በጣም ጠላ ነበር። ስራ የለኝም፣ ብር የለኝም። ስለዚህ ደግሞ ሰው ለምን አጠጡኝ ብዬ አቅሙን ብዬ ወይ ምናምን ብዬ ነበር። ከዛ ስራ ከያዝኩ በኋላ ሁሉንም አንድ ያሳየሁት በቃ አየሁ፣ ምንም ነገር የለም። አሁን ለመጠጣት የሚያስፈልገኝ ከሆነ እጠጣለሁ፣ የማያስፈልግ ከሆነ አልጠጣም። በይበልጥ ደግሞ መጠጡን የሚያደምቁ ጨዋታዎች ካሉ ጥሩ ነው። አንዳንዴ መንፈስ መቀየርም ያስፈልጋል። አኗኗሪ ባህታዊ አይደለም። በጣም የሚያስፈልግ ከሆነ ጫጫታ እንጫጫለሁ፣ አዳምጡኝ የምልም ከሆነ እለፈልፋለሁ። ሰውን የሚለፈልፍ ከሆነ አዳምጬ እመጣለሁ። ያኔ ጠዋት ከሙታን ትነሳለህ ማለት በቃ ያኛው ተጽዕኖ ሊፈጥርብህ የነበረውን ላይፍ ትጫነውና ሌላ አዲስ ላይፍ ለራስህን ፈታ ነው የሚባለው በወጣቶቹ። ፈታ ማለት ሲጨምርበት አዲስ ወደ ስራ ለመመለስ የተመቻቸ ነገር ይፈጠራል ብዬ ሳስብ እንደሱ አደርጋለሁ እንጂ ይሄ እንደዚህ በዚህኛው አድርጌ እንደዚህ ተደርጎ እንዲህ ካልኩሌቲቭ አይደለም። ስጠጣም ካልኩሌቲቭ አይደለም። ጓደኞቼ ድራፍት የሚጠጡ ከሆነ ድራፍት እጠጣለሁ፣ ከፍ የሚሉ ከሆነ ከፍ እላለሁ፣ ዝቅ የሚሉ ከሆነ ዝቅ እላለሁ። ምንም ለውጥ የለውም። ሁሉም ለውጥ የሚኖረው ጠዋት የሚያሙ መጠጦች አሉ፣ ጠዋት ደግሞ የሚያወዙ መጠጦች አሉ። እነሱን መምረጥ ነው እንግዲህ። ደግሞ አንመርጥም፣ ጓደኞቻችን ከጠጡ አብሮ መጠጣት ነው። ከማህበራዊ ትስስር ድረገጾች የምትጠቀመውና የምትወደው የትኛው ነው? አሁን ነው የጀመርኩት። እንደውም ጓደኞቼ ምን ይሉኝ ነበር፣ ላፕቶፕ አመጣልኝ አንድ ጓደኛዬ፣ ዘፈን ብቻ ነው የሚከፍትበት ጭር እንዳይል ቤቱ እና ያለማየሁ ቴፕ ተባለች።
ሌላ የለባትም። በቃ እንደዚህ የኔ ጽሁፍ ሲኖር ጫኑልኝ እዚህ ላይ ይላሉ። ዘፈን ሲኖር ነው ከፍተዋለሁ ጭር እንዳይል ነው። እና ያለማየሁ ቴፕ ተባለች። እንደውም አንድ ጓደኛዬ ፊልድ ሲወጣ አረ መንፈስ ጭንቀት እንዳይዛት ይልልይዳል ይዘልልይዳል ሐዋሳ ይዟት ተመለሰ። ላፕቶፕዋም ተበላሽታለች። እና ባዶ እኔ በኢንሲስት አድርጌ ሳይሆን ጓደኞቼ ይሰጡኛል። ይሄን ላፕቶፕ እኮ ብትጠቀምበት እንዲህ ብጽፍ አይሆንልኝም። እኔ በእጄ ነው የምጽፈው። ከዛ ለጸሐፊ ነው የምሰጠው። የ18ኛው ክፍለ ዘመን ደራሲ ነኝ እኔ። ግን ያው እንትን ይላሉ በኋላ አዩኝ አልሆነም። አንዱ ስም ይዞልኝ መጣ። ቢቢሲ ነው እኮ አለማየሁ አለ። ምንድነው ቢቢሲ ሲል ቦርን ቢፎር ኮምፒውተር ማለት ነው። በቃ ከኮምፒውተር በፊት የተወለድኩ ነኝ። ስለዚህ አንግባባም፣ ምን ያስፈልጋል? እና ድህረ ገጹን ጓደኞች ከፈቱ። የሚያደንቁ ግቡ ተባለ። አለማየሁ ውስጥ ገቡ፣ ተደረደሩ። ከዛ እዚህ ላይ ምን ሲሉ ልክ እነዛ አሰለችኋቸው። በእጄ እየጻፍኩ ይሄን አስገቡልኝ እዛ ፌስቡክ ውስጥ እላለሁ በእጄ እየጻፍኩ እሱን አሰለችኋቸው። በኋላ እየወቀሱ ደህና ሞባይል እንድገዛ ከዛ ይሄ እኮ ነው በቃ ይቀላል እንዲህ በለው እያሉ አሁን ሰለቻለሁ። ለምሳሌ ረዘም ያለ መልስ የሚያስፈልገው ሰው ኢንቦክስ ካረገ እንደዚህ የሚለው ነው የምመርጠው። በቃ ምን ታስለናልችኝ ለካ እንዲህ ማለት ደግሞ ይሄ ዝም ብለው አሳጥረው እንደማለት ነው መሰለኝ። በዛ ሳልጣላ አልቀርም። ግን መምታቱ ራሱ መከራ። አሁን ደግሞ ብዙ ትቼዋለሁ እዛች ማቅረብ ላይ። ስለዚህ ፌስቡክ ላይ አዳዲስ ወጣት ጓደኞች አግኝቻለሁ። ጥሩ ነው እድሉ። እኔን ለማግኘትም የሚፈልጉ እኔን ማግኘት የምፈልጋቸውን ሰዎች ቀላል ሆኗል። ስለ አንድ መጽሐፍ የሚያወራ አንድ ወጣት ካለ በኢንቦክስ ገባና በልሱም መጽሐፍ አውሰኝ ሌላው ሳለው ለማለትም እድል አግኝቻለሁ። እንትን ብለሲንግ ነው የዚህ ዘመን ጽድቅ ነው። እነዚህ በይበልጥ መረጃ ፍሰቱ በጣም ፈጣን መሆኑ ድንገት ግራ ያጋባ ይሆናል። የሚፈስ ወንዝ እንደማየት ነው። የሚሄደው ማለት ነው፣ የሚመጣው ማለት ነው። ከሱ ግን ገንጠል ብለህ የምትፈልጋቸውን መርጠህ የምትመለከት ከሆነ ጥሩ ነው፣ ይጨምርልሃል። ያ ቀደም ያልኩት 40 ዓመት ሳይሆን በ20 ዓመት በ25 ዓመት የሚሆኑ ደራሲዎች መጽሐፍ ማሳተምም ይችላሉ። ፍሎ ከባድ እንትን ስለሆነ ፈጣን ስለሆነ የምትፈልገውን አታጣም። ግን ያቺ ድሮዋ ውስጥ ነኝ። 20 ዓመት ሙሉ የምፈልገው አንድ መጽሐፍ ነበር በልቤ። እሱ መጽሐፍ አንብቤው አንድ ጓደኛዬ ተውሶልኝ እፈልጋለሁ። ለካ ቀላል ነው። ጎግል ውስጥ ምናምን ገብቶ የደራሲውን ስም ሲያስገቡት መጣ መጽሐፉ። ይሄ ነው ራሱ አልኩ። የጓደኛዬ ወንድም እዛው ገዛው ለንደን የነበር። ወዲያው በአንድ ሳምንቱ መጣ መጽሐፉ። እንዲህ ቀሏል። ግን ድሮ ውስጥ ነኝ እና በዓሉ ግርማ ዘመን ውስጥ እቺ መጠቀምን በራሱ አለው የራሱ ዘመንን በአግባቡ የምትጠቀምበት። ስለ ራይተርስ ብሎክ ምን ታስባለህ? አሁን ሀሳብ አልመጣ ብሎ መጽሐፍ አቅቶ ያውቃል? ከዚህ በኋላ ጽሁፍ ልታቆም ትችል ይሆን? አላቅም። እኔ ማቆም አይመስለኝም። መኖር ስታቆም ነው መጽሐፍ የምታቆመው። ግን አንዳንዴ ምን ይመጣብሃል፣ የምትደጋግምና የምትላዘዝ ከሆነ እንደ ተራውሪኛ ማቆም ነው የሚሻለው። ግን እዛ ደረጃ ደርሳለሁ ብዬ አላስብም። ምክንያቱም አዳዲስ ነገሮች ይጨምራለሁ። አዳዲስ ወጣት ጓደኞች አሉኝ እኮ ፍርፍር ብዬ እስክስቅ ድረስ የሚነግሩኝ ነገሮች አዳዲስ፣ ላይፍ ስታይላቸው አዳዲስ። መግባባት ነው አንዳንድ የሚያዳግት። ግን የውስጥ ንዴትን ሰፕረስ አድርገህ የምታወራ ከሆነ አዳዲስ ነገር እንደገና እነሱ የሚጽፉትን ካነበብኩ አዳዲስ ነገር አገኛለሁ። እንደገና ከነሱ ውጪ የሚሆኑ ነገሮች ካነበብኩ አለ የመጽሐፍ ክህሎቱ ካለ እነሱን ካልነሳህ የሚያስቸግር አይመስለኝም። ስለዚህ ግን እንደው ምደጋግምና ምዘረዝም ከሆነ በፊት የጻፍኳቸውን መልሼ የምጽፍ አይነት ነገር ከሆነ አቁሜ በእነዛ መጽሐፎች ጡረታ እወጣለሁ። በቃ አዳዲስ እኮ አሪፍ ጸሐፊዎች መጥተዋል። መንፈሱን ካንተ ላይ የሚነጥቅ ከሆነ ያረፈበትን ደግሞ ትከተላለህ። ግድ አይደለም ማለት የሚያህል የሞት ሽረት ጉዳይ ነው አይደለም። ከዚህ በኋላ መቼም ወታደሩኛ ሀገሬን አላገለግልም፣ ጫካ የሚገባ መንፈስ አይኖርኝም። እንደዚህ አቅም እየደከመ ነው የሚመጣው አይደል?
ግን በቃ ማሮጌ መጽሐፍ ሻጭም ሆነ መኖር የሚቻል ከሆነ በዛኛው መንገድ ትቀጥላለህ እያነበብክ። የምታነብ ከሆነ ግን የሚካበት እውቀት ካለ የሚከብድ አይመስለኝም ወደፊት መጽሐፍ አዳዲስ ነገሮችን እየመረጥክ በአመትም በሁለት አመትም እነሱን ማቅረብ ነው። ይሄን ግን መንፈስ እንደ ሰይጣን አይስማብን። በግል ህይወት ሰዎች ቢያውቁት የምትለው ነገር አለ? ያይ ምንም የለም። ያው የድርሰቱ ስራ ወደ ውጭ የሚወጡትን ነገሮች ተገባብሎ መናበብ ላይ ነው። እንቀጥላለን። እኔ የመነበቡን መንፈስ ሳይንጠቀኝ፣ አንባቢዎች ደግሞ የማንበቡን መንፈስ ሳይንጠቅብኝ እንደዚሁ እንቀጥላለን። ከዚህ በኋላ የምሰራቸው ስራዎች ከዛሬ በፊት ከሰራኋቸው በሙሉ ይሻላሉ ብዬ አስባለሁ። ምክንያቱም የማደግ ነገር ውስጥ መኖር አለበት። ያለፈውን መተቸት መቻል አለብህ። ወደፊት የተሻለ እጅህን ለመዘርጋት የፊትህን ለመያዝ ማለት ነው። ስለዚህ እሱን እያደረኩ ነው። እንደሱ እንቀጥላለን። እኔም የማመሰግነው